እና ፈርቼ ከኋላ ተቀምጫለሁ እና አስተማሪያችን እንደያየና በጣም ደስ ብሎኛል። አንድ ወንድ ተማሪ ስላዩ ሴቶቹ እንዳለ ወደ ኋላ ሲዞሩ ታውቃለህ እኔ ላብ በላብ እንኳ በቃ እዛ ወሰንኩ ነገ አልመጣም። የኮሜርስ ተማሪዎች በእኛ ባች የነበራችሁ እግዚአብሔር ይላችሁ እዛ ተራ አረሳው ብላ ሆቴሎች ድሮ ሰራተኛ ጥረት አለባቸው እና ይሄ ሆቴል ቱሪዝም ምርቃት ካለ የሆቴል ባለቤት ማናጀር ተሰብስቦ ይመጣል በቃ ሰራተኛ ለመውሰድ ማለት ነው። ከዛ ሆቴል ምርቃት ቀን እኔ ጋር ተቀጠረ ማለት ነው። ሽም ያወርብኝ አስተማሪ የመጣና ነው አንበር እንዳትለምዳ ዲስክ ያደራጇቸው ቤቶች ማሚ ቁጥር ስቆጥ ወደ 51 አካባቢ ሬስቶራንቶች 51 ሬስቶራንት 300 ሰው ሲባል ለ300 ሰው ማዘጋጀት ለ400 ምን አይነት መንገዶች ነው የምትጠቀሙት? ግን አሁን አንዳንድ ቤት ውስጥ ሲሰራ ለ50 ሰው ታስቦ ለ100 ሊሆን ይችላል ለ20 ሊሆን ይችላል። አንተ ስገባ ፊታችሁ ሲያስፈራ አንደኛ አመፀ ተማሪ አሰው እንግዲህ አመፀ ተማሪ ፊት መግባት በነገራችን ላይ ከብቶቹ ጡንቻ ነው ስጋው እንዳይጠነክር ተደርጎ ማደለብ ይቻላል። ውጭ ሀገር መሬት እንዳይረግጥሉ ተደርጎ መሬት ሳይረግጥ ራሱ አየር ላይ ተንጠልጥሎ ከብት የሚያደልበት ቴክኖሎጂ አላላችሁ እነሱ። አንድ የነገርኩት ታሪክ አለ። ምግብ ዝግጅት ቤት ለቤት አስተምር ነበር እኔ። ቤት ለቤት ማለት ቤት ለቤት አስተምር ነበር እንዴ? ቤት ለቤት አስጠኝ ሲባል ነበረኝና ስልኩ ረፍት አጣ። ለከሰው ይፈልጋል ለካ ጃንጥላ ያስፈቀደልን ትንሽ እንደ ኪዮስክ ነገር በመስታወት ልስራልና እዛ ላይ ሳምቡሳ ስፕሪንግ ሮል ሳንድዊች ሽጥ። ከ2 ዓመት በኋላ ሬስቶራንት ከፍተን እንገናኛለን ሲሉኝ ተናደድኩኝ። እንዴት ነው ሼፍ ተምሬ መንገድ ላይ ቆሜ ሳምቡሳ ሽጥሉኛል ይፈይ ጭራሽ መስቀል አደባባይ ማለት ነው። ምን አሰወሩኝ ሰውዬ። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን ዊዝደም ፖድካስት ወደ እናንተ መድረሱን ጀምሯል። እያዳመጣችሁ የምትገኙት አዲስ አበባ ዩኒቨርሲቲ ኤፍኤም 99.4 የሬዲዮ ጣቢያን ነው። የዛሬው እንግዳችን 5 መጽሐፎችን የጻፈ ላለፉት 26 ዓመታት በምግብ ዝግጅት ዘርፍ ላይ የሰራ እንዲሁም ከ400 በላይ ሼፎችን በ4 ዓመት ውስጥ ያስቀጠረ ላለፉት 13 ዓመታት ያለውን እውቀትና ልምድ የተለያዩ የሚዲያ መስኮችን በመጠቀም እያተላለፈ የሚገኘው ሼፍ ዮናስ አጠገቤ ይገኛል። ያለውን እውቀትና ህይወት ልምድ ያካፍለናል። አብራችሁን ቆዩ። ሼፍ ዮናስ አክብረን ስለመጣ ጥያቄያችንን ስለተቀበል ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደስ የሚል ቆይታ እንደሚሆን ተስፋ አደርጋለሁ። አሁን ላይ እንግዲህ 5 መጽሐፎች አሉ። 26 ዓመት በዘርፉ ላይ ልምድ አለ በሼፍነት ማለት ነው። ምናልባት የዛሬ 6 ዓመት መጀመሩ ከባድ ሊሆን ይችላል እና ያንን ለማየት እንግዲህ እንዲረዳን አስተዳደግህ ምን ይመስል ነበር የሚለውን ብናይ። አስተዳደግ እንግዲህ ያው እዚሁ አዲስ አበባ ተወልጄ ያደግኩት በመገናኛ በተለምዶ ስሙ 24 ቀበሌ ይባላል። ሰው 24 ቀበሌ ሲባል ዱርዬ ብቻ ነው ሰው ትዝ የሚለው ግን በጣም ጥሩ ልጆች የሚወጡበት እንግዲህ ቦሌ ሃይ ስኩል ነው የጨረስኩት። ከዛ ደግሞ ወደ ኮሌጅ ወደ ሆቴልና ቱሪዝም ማሰልጠኛ ኮሌጅ ነው የገባሁት። የወጣትነት ዘመኔን ብዙም አላስታውሰውም። እድገቴ ቤተክርስቲያን ግቢ ውስጥ ነው ያደግኩት እና ቦሌ መድኃኔዓለም ግቢ ነው ያደግነው። ከሕፃንነት ጀምሮ ያው ጉርምስናው ምንም ስፍንዳታ ሳናውቅ ያለፍነው እና እዛው እየተማርን ቦሌ ሃይ ስኩል እየተማርን እዛው ያገለገልን በዚህ ወጣ ነውና የልጅነት እድሜ ከትምህርት ቤት ቤተክርስቲያን አገልግሎት ከአገልግሎት ደግሞ ወደ ሙያ ገባው። በዛ ነው የተጠናቀቀው። ሌላኛው በጣም ያስገረመኝ ምግብ ዝግጅት ላይ ከገባ 26 ዓመት ሆነዋል። የዛሬ 26 ዓመት ወንዶች ምግብ ሲሰሩ ያውም ደግሞ የሆነ ቦታ ሄደው ሰልጥነው የሚከብድ ይመስለኛል። ምን ይመስል ነበር አጀማመሩ? በጣም ከባድ ነው። በጣም ከባድ ነው እና ስንማር ራሱ እናፍር ነበር። በነገራችን ላይ እንዴት እንደተማርኩ መንገር መጀመሪያ አንድ ጊዜ ቦሌ ሃይ ስኩል ድሮ በደርግ ጊዜ ትምህርት ከሰዓትና ጠዋት 2 ሽፍት ነበር ትምህርት ያለው እና የጠዋት ተማሪዎች እስከ 6 ሰዓት ይማራሉ። የከሰዓት ተማሪ ደግሞ እስከ 11 ሰዓት ተምረው ይወጣሉ እና ታናሽ ወንድሜ ከኔ በ2 ዓመት የሚያንስ ወንድም አለኝ። እሱ የከሰዓት ተማሪ ነበር። አጋጣሚ የጠዋት ተማሪ ነበርኩኝ እና የጠዋት ተማሪ ሆኜ ወደ ቤት ስመለስ እናቴ ሰራተኛ ሄዶ ነበርና እንጀራ ልትጋግር ጀምራ ወጥ ልትሰራም ጀምራ በጣም አሟት ተኝታለች። አቅቷት ማለት ነውና እንደ እሷ እንግዲህ እኔ ሳልመጣ ልጆች የምሳይበሉት ብላ ተዘጋጅ ነው እንግዲህ ያመማትና ከአቅሟ በላይ ሆነባት ተኝታለች። ደነገጥኩና ይሄን እንጀራ መጋገረውስ ወጡን በሰራውስ ብዬ በሐሳቤ በቃ አመላለስኩና በጣም ታገለኝ። ከዛ በኋላ ገባሁበት። 1-2 እንጀራ ያው አበላሸሁት። ኩኪስ አስመስዬ አበላሸሁት። 3ኛ ነው መጣልኝና የተወሰነ 3ኛው መጣ። 3ኛ በደንብ መጣልኝና ትንሽ ሳይዟ አነሰችኝ መጣችልኝና ሽሮ እንደምንም አንደፋልፌም ሰራውና እህቷ ተደውሏት ነበረ። እህቷ ከ1-2 ሰዓት በኋላ ደረሰችልኝና እሷ የቀረውን እንጀራ ጋግራ አስታመመች እናቴና
የዛ ሰዓት ወስ እንዲህ ይችላለሁ እንዲህ የሚል ነገር ከዛ በኋላ ከናንተ የሆነ ምግብ ሰራ ይጣፍጣል ያንተ ምግብ ያንተ ሰራው ይብሉኛል ቤት የሆነ ነገር ሰራ ሻይ እንኳን ሰፈላ ይጣፍጣልኝ እንዴ ነገር ያልኩ ውስጥ ለካ አለ እንትኑ 24 ቀንና ቦሌ ሚካኤል አካባቢ በእያንዳንዱ ግቢ ቤት ውስጥ ላዳ ላይ ይባል ነበር ሁሉ ቤት በቃ ነፋሽ ነበር ላዳ መግዛትና አባቴም ጥሩ ሰንቶ ላዳ ገዝቶ ነበርና ሹፌሩ ትንሽ መኪናውን አቢዝ አረጋት ሲያረጋት ጊዜ ለምን ያልሰራም ለምን ጀፍቃራጭ ያልሰራበት ምች መኪና እኮና ምን ጀፍቃራ ለማወጣችሁ ስቴዲየም መመላለስ ጀመርኩ እዛ ስቴዲየም ተላምጄ ታክሲ ሊይዝ ቆሜ ላሊበላ ሆቴል ካለው ግድግዳው እንትን ለእንጨት ላይ ተለጥፏል ማስታወቂያ ሆቴላቱ ማስጠኛ በማታው ክፍለ እንትን ክፍለ ጊዜ ስልጠና እንሰጣለን ነገር ተለጥፏል እና ፋዘር ጋር ገባው ነገርኩት እንዴ በጣም ቆንጆ የሚያኮን ከወደድኩ ግባ ላይ እንዴ አንተማ ከደገፍከኝማ አልኩና ሄጄ ተመዘገብኩኝ ተመዝግቤ ትምህርት ተማር ከዛ ግለሰቦች ጋር ግሎባል ባስሌት ተመራለሁ በግልም ተመራለሁና እዛ እየተመረ በጣም በቃ ጎበዝ ተማሪ ሆንኩኝ የማዕረግ ተሸላሚ ሆንኩኝ ማምን ወጣ በምግብ ዝግጅት ማለት ነው የማዕረግ ተሸላሚ ወጣው ሆቴሎች ድሮ ሰራተኛ ጥራት አለባቸውና ይሄ ሆቴል ቱሪዝም ምርቃት ካለ የሆቴል ባለቤት ማናጀር ተሰብስቦ ይመጣል በቃ ሰራተኛ ለመውሰድ ማለት ነው ሽም ያለው በቃ ተማይ ውጤት የለም በተለይ ወንድ ሆነማ ከተማረክ በቃ በጣም ትፈልጋለህ ወንድ ነበር የተማራችሁበት እናንተ ባች ውስጥ ወይ ሶስት ነበር ሴቶች ሙሉ ነበሩ እና እንደው ቢገርም ነገር መጀመሪያ ጊዜ የመጀመሪያው ቀን ብቻዬን ነበርኩ እና ፈርቼ ከኋላ ተቀምጫለሁ እና አስተማሪያችን እንደያየና በጣም ደስ ብሎኛል አንድ ወንድ ተማሪ ስላዩ ሴቶቹ እንዳለ ወደ ኋላ ሲዞሩ ታውቃለህ እኔ ላበላ ሙሉ በቃ እዛ ወሰንኩ ነገ አልመጣም እንዴ ከዚህ ሁሉ ሴት ጋር ማረውዬ አልመጣም ብዬ ወሰንኩና ከዛ አስተማሪው በጣም እንትን ብሏል ገብቶታል እና ምስማክ ይባላልና ጠራኝ ዮናስ ነገ ልትቀር ነው አለኝ አዎ አልኩት አውቄያለሁ ገና ያስተማሩ ያየው ነበር አለና እኔ ወንዳለ ማስተምርክ ይሄ ሼፍ ትራ ወንዳለ የሚያስተምራችሁ ሆቴል ውስጥ ወንዶች አሉ ቁጭ እንደውም አንተ በጣም ብሎ በቃ የመከረኝ ምክር በቃ ውስጤ በቃ መገባት አቃለ ዋው ወስተኛ ነበር በቃ ነገ ልቀር ማለት ነው ማክሱ መጣ ከዛ ሁለት ተማሪዎች ኤንጂኦ የሚያስተምራቸው ተማሪዎች ነበሩ ሁለት ተማሪዎች ተቀላቀሉ ጓደኛ ያገኛል አሁን ደቡብ አፍሪካ ነው ያሉትና እነሱ ስንገኝ በቃ አሁን ወንድ ተገኘ ያለ በጣም ደስ የሚል ጊዜ ቆይታ አሳለፈን ያው እንዳልኩ በጥሩ ውጤት ተመርቄ ወጣው ከዛ ሆቴል ምርቃት ቀን እኔ ጋር ተቀጠረ ማለት ነው ሽም ያወርብኝ አስተማሪ መጣና ነው አንበር እንዳትለምዳለኝ እሺ አመጀማ ሙያን በደንብ ማወቅ አለብህ እንደገና ሆቴል ገብተህ አፕረንቲስሺፕ መውሰድ አለብህ በደንብ ሙያውን ከያዝክ በኋላ ወደ ብሩ ይደርሳል አቸኮላል አሁን ይቀጥረዋል ታገኛለህ ብር ግን ሙያው በደንብ ጎበዝ አትሆንም ብሎ አስተማሪው መከረኝ ከዛ በኋላ በቃ ቆይታችን እንደነበረ በጣም አስቀንተን ያስቅ ነበር ስንወጣ ራሱ የኮሜርስ ተማሪዎች በእኛ ባች የነበራችሁ እግዚአብሔር ይላችሁ ዛን ተራ አረሳውና ቁንዶ በርበሬ ምናምን ይጣፍጣል ጨው አሁን ነው በጣም የምሳጩ ነበርና አናሌ በቃ ቶሎ በቃ ተለቀቀን ወንድ ፕሮግራም እንዳለቀ ወይ እንዘገያለን ወይ ቶሎ ከዛ እንጠፋለን ከግቢ ውስጥ ከተገኘ ላለመገናኘት ማማሲያ ጂንት ይሏል ነገርና መክሊታችን የተፈጠረበት ነገር ስለሆነ መሰለኝ በጥሩ ውጤት ተወጣን በእኛ ጊዜ የነበረ ባች በጣም የሚገርም ወቅት ነበር ከዛ በኋላ ብዙ ተማሪዎች መውጣት ጀመሩ በሼፍነቱ ማለት ነው ፕላስ አሁንም ወንዶችን በደንብ እየበዙ ነው ወንዶች እየበለጡ መጥተዋል ጨረስ መልካም እንግዲህ ሌላኛው በዛ መልኩ ትምህርቱ አለቀ ከዛ በኋላ በስራ ህይወትስ የነበረ ቆይታ ምን ይመስል ነበር በሼፍነት ኢምፔሪያል ሆቴል የሚባል ነበር አሁን በአንተ ሰፈሩ የምታውቀው እዛ ሆቴሉ ራሱ ነበርና ሆቴሉ ላይ አፓረንትሺፕ ተመድበን መጣን 5 ነበር በቃ ስለገባሁበት ከዚህ በኋላ መቀለል አልፈልግም አልኩ በቃ ከሆነ በደንብ መስራት አለብኝ ብዬ በደንብ መስራት ጀመርኩና እንደው ከኔ ጋር የመጡት ተማሪዎች ዮናስ ለምንድን ነው አንተ ተፈተፍላት በጣም ምግብ እንደልብ ነው በላ ገውጣ እንጂ ማም ነገር ይሉኛልና እኔም አልፈለኩትም ያን ነገር በቃ ከገባሁ በደንብ ማወቅ አለብኝ ብዬ ወሰንኩኝ ትክክል እና ሼፉን በደንብ ሼፎችም ያዩዋልና ያቀርበዋል ያውና ያቀርበዋል በጣም መሰግነ በዚህ አጋጣሚ ሼፍ ግርማና ሼፍ ማቲያስ ይባሉ ነበሩ እነሱ ይባላሉ ንጉስ ይባላል ሼፍ ነበርና የማታ አማካይ ነበሩ ዋናው ደግሞ ኤክስኪዩቲቭ ሼፍ ደግሞ ሼፍ ስማቸው ይባላልና እኔ ላይ የሆነ ነገር አይተዋልና በጣም ነው የሚያቀርቡኝና ይህን ስራ እናጠጋ ይሉኛልና የዛን ጊዜ በጣም የተቀረጽኩበት የሆቴልን ነገር ያወቁበት ምግብ ዝግጅት በጣም የገባኝ ከ7 ወንዶች ጋር
ሴቶች ባልነበሩበት 7 ወንዶች ጋር የሰራበት ጊዜ ነው ኢምፔሪያል ሆቴል። በዙሪያ እንዳለ ወንዶች ነበሩና የዛን በጣም እርግጠኛ ሆንኩ በቃ ለካ ወንዶች በደንብ አሉ የሚለው ነገር ውስጥ የገባ ዘርፉ ላይ እዛ እነሱ በጣም ደገፉኝ። እዛው በኮንትራት ተቀጠርኩኝ። ተጀመረ የሼፍ ዮናስ ተጀመረ። እንግዲህ ከዛ ከሆቴል ገባው በቃ ዮናስ ሚለው ሼፍ ሆነ ዮናስ በቃ yes በጣም አሪፍ። እንግዲህ ሌላኛው ምንድነው እዚሁ የሼፍነት ትምህርት ላይ ስናየው እንግዲህ የተለያዩ ሌቭሎች ይኖሩታል እና እነዛ ሌቭሎች ምን ይመስላሉ? አንድ ሰው እንግዲህ ከመጀመሪያው ጀምሮ ሃየር የሚባለው ላይ ለመድረስ ምን አይነት ደረጃዎችን ማለፍ አለበት? መማር ወይ መስራት? እኛ ሀገር እንደመሰለ እድለኛ ሆነ ጥሩ ሆቴል ወይ ደግሞ ጥሩ ሼፍ በደም ሙያውን የሚያስተላልፍ ሼፍ ያለበት ቦታ ከገባህ በጣም እድለኛ ነህ። በጣም እንዳልመታደል አንዳንድ ደግሞ ኢትዮጵያን ጋር ያለኝ ችግር ምንድነው ሙያችንን ለሰው መስጠት ማስተላለፍ ለሚቀጥለው ትውልድ አንድ ነገር ማስቀመጥ ነገር ብዙ እኛ ሀገር ትንሽ ችግር አለና በተበኛ ዘርፍ ደግሞ ብዙ ጊዜ በእኛ ጊዜ ያጋጥመን ነበርና አንዳንድ ሆቴሎች ስቀያየር ያ ነገር አጣው ነበር ሙያውን መስጠት ነገር። ኢምፔሪያል ግን በነበርኩበት ጊዜ ከዛ ደግሞ ሌላ ሆቴሎች በነበረበት ሰዓት ግን እንትን ነበረ አንድ ጥሩ ሰዎች ገጥሞኛል አጋጣሚ ገጥሞኛልና ከትሬኒ ሆነ በአፕረንቲስሺፕ ወደ ሆቴል ከገባ በኋላ በዛ ትቆያለህ። ቢያንስ 3 ወር 4 ወር አካባቢ ይፈጅብሃል በዛ ደረጃ ለመቆየት ማለት ነው። ዝም ብለህ እንደው ከቀለልክ 6 ወርም ላይገባ ይችላል። ገና ብዙ በሁለት ወርም በጣም ነገሩ የሚገባቸው ተማሪዎችም አሉ። 3 ወር አካባቢ በትሬኒንግ ትቆያለህ። ከዛ እንደገና ደግሞ ካጁዋል የሚባል እንትን አለ ፕሮግራም ሲኖር ብቻ ትልቅ ስራዎች ሲኖሩ ድንገት ትገባና በመስራት የተወሰነ ገንዘብ የታሰበ ለምሰራበት ስራ አለ። እንደዚህ ያደርጉ አንተ በደንብ እንትን ያደርገዋል። ከዛ ላይ ኮሚ የሚባል ደረጃ አለ። ኮሚ 1 ኮሚ 2 ኮሚ 3 የተባለ የሚሰጥ ደረጃ አለና ወንድ ላይን ኩክ ያደርገዋል። ምሳሌ አንድ ቦታ ላይ ብቻ ለምሳሌ ኪችን ወደ ኪችን ልውሰድ እንግዲህ አሁን ኪችን ልውሰድና 4 ክፍሎች ላሳይክ። አንደኛው ክፍል ጋርማንጅ የሚባል ወይ ደግሞ እንደዚህ ቀዝቃዛ ምግቦች ሳላድ ሳንድዊች የሚሰራበት አንድ ኮርነር ወይ ደግሞ አንድ ዲፓርትመንት ይኖራል። አንድ ደግሞ ሆት ፕሌት ወይ ደግሞ ሶሲየር የሚባል እነዚህ ዋና ዋና ምግቦች የሚሰሩበት ቦታ አለ። መጥበሻ ነገሮች የሚሰሩበት ቦታ አለ። ያ ደግሞ ቡቸር የሚባል ክፍል ይኖረዋል። ያ ቡቸር ደግሞ ማንኛውም የስጋና ስጋ ተዋጽኦ ውጤቶች አጠቃላይ ወደ ኪስ ሳይመጡ መጀመሪያ ተስተካክለው ጸርተው ፖርሽን ተደርገው በግራም ተስተካክለው ከተቀመመው የሚወጡበት ዲፓርትመንት አለ። ደግሞ ወደ አንዱ ጋር ደግሞ የኬክ እና ጣፋጭ ምግቦች የሚሰራበት ዲፓርትመንት ይኖራል። እንዲህ አንድ ተማሪ እየዞረ እንዲያይ ወይ ደግሞ አንድ ኮሜ ወይ ደግሞ ገና ጀማሪ ሼፍ ሊሆን ይችላል እየዞረ እነዛን ዲፓርትመንቶች እንዲሰራ ይደረጋል ማለት ነው። በዛ ጊዜ ባሳየው ብቃት መሰረት የሰጠዋል ደረጃ ይሰጠዋል። ኮሚ 1 ኮሚ ላይ አንተው ወይ ኮሚ 2 ትባላለህ ወይ ደግሞ እሱ ሼፍ የተባለ ከዛ ሜትሪዲ የተባለ ያደገ ይመጣል ማለት ነው። ከዛ ሱ ሼፍ ከደረሰ በኋላ ረጅም ጊዜ ያገለግላል። ሱ ሼፍ ማለት እንግዲህ የኤግዚኪዩቲቭ ሼፉ ምክትል ማለት ነውና ከፍተኛ ጫና ያለበት ነው። ያ ሰው የኪችን ማናጀር ማለት ነው። ብዙ ነገሮችን ኮንትሮል የሚያደርግ የሚመራ የሚያስተባብር ከሼፉ መጣውን መመሪያ የሚያወርድ ትሬኒንግ የሚሰጥ በጣም ብዙ ሰው የሚሰራው ሱ ሼፍ ላይ ነው ያለበት እና ኤግዚኪዩቲቭ ሼፍ ላይ በምትደርስበት ሰዓት በጣም ጫና እየተቀነሰልህ የማኔጅመንት ነገሩ ላይ ብቻ የምታተኩርበት ትደርሳለህ። ወር ሙሉ ማለት ምግብ ላሰራሉ ትችላለህ። ኦልሞስት ወደ ማኔጅመንቱ ላይ ነው የምትሄደው። ኬተሪንግ ማኔጅ ማድረግ ሜኑ መቀያየር ትሬኒንግ መስጠት ከውጭ እንትኖች ጋር ግንኙነት መፍጠር ሬስቶራንቱ አካባቢ አዲስ ነገሮች ክሬት ማድረግ ያ አንተ ቢሮ ውስጥ ተቀመጠ አንዱ ስራ ነው የምትሰራው ኤግዚኪዩቲቭ ሼፍ ኮንክ ማለት ነው። በሱ ሼፍ ወደ ኮንግል ወርደም አብረም ልሰራም ትችላለህ ከሼፎች። ስለዚህ እንዲህ እያለ እስከ ኤግዚኪዩቲቭ ሼፍ ድረስ ይደርሳል ማለት ነው። መልካም በጣም አሪፍ እንግዲህ ግልጽ አጭር በሆነ መልኩ ነው የገለጽነው። ክቡራትና ክቡራን አድማጮቻችን እጅግ ቆንጆ ቆይታን አብራችሁን እያደረጋችሁ እንደሚገኝ ተስፋ እናደርጋለን። ይህ ዊዝደም ፖድካስት ነው። በዊዝደም ፖድካስት ላይ ያላችሁን ሀሳብ አስተያየቶች ለመስጠት እንዲሁም ከዚህ በፊት ያመለጣችሁን ፕሮግራም ለመከታተል ከዚህ በኋላ የሚመጡ ፕሮግራሞችም ምን እንደሚመስሉ ለማየት በቴሌግራም ዊዝደም ኢትዮጵያ የሚለውን የቴሌግራም ቻናል መቀላቀል ጥያቄያችሁን መጠየቅ ትችላላችሁ። ከልብ እናመሰግናለን። ከዛ ባለፈ ኢምፔሪያል ሆቴል ላይ ቆይታ ነበረ። ከዛ በኋላ ስስት የሰራባቸው ቦታዎች ምን ይመስላሉ? በዛን ጊዜ በእኛ ዘመን ሆቴል ብዙ የለም እና የመንግስት ሆቴሎች እና ጥቂት ሆቴሎች ነበሩት እና
ከዛ ዋብሸበሌ ሆቴል ሄድኩኝ። እሺ ዋብሸበሌ ሆቴል ገባው። ሌላ ደግሞ እንትን አዲስ ኢንቫይሮንመንት፣ ትልልቅ ሰዎች፣ ሽማግሌ ሰዎች፣ ወፍራም ሰዎች ያሉበት ቤት፣ የልምድ ባለሙያዎች በጣም የበዙበት ቤት፣ የተማረ ሰው አንድ ሁለት ሰው በእኛ ሙያ የምታገኘው፣ ግማሹ ሰው አድጎ የኖረ ከጥበቃ ሆቴሉ ሲገነባ ቀን ሰራተኛ ሆኖ በዛው የገቡ በእድገት የገቡ ባለሙያዎች የገቡበትን ትልቅ ሰዎች የገቡበት ቤት ገባውና እዛ ደግሞ ሌላ ታሪክ ነው ያየሁት። በቃ እኔን የሚያካክል ድስት ያለበት ቤት፣ ትልቅ ድስት፣ ማይንቀሳቀስ ድስት፣ እዛው የሚቀመጥ ድስት ያለበት በቃ ሂውጅ ነገሮች እና የተለየ ኢንቫይሮንመንት የገጠመኝና ግን በትምህርት ስትመጣ ትልቅ ድል አለ አንተ በጣም እና አስታውሳለሁ ደብረ ወርቅ መጽሐፍ የጻፈችው የምግብ መጽሐፍ ሼፍ ደብረ ወርቅ እዛ ሼፍ ነበረች እና በትምህርት መጣው ስለመጣ በጣም ታቀርበኝ ነበረ እና ከሷ ሼፍ ነበረች እና ከሷ የሚወጣው መንትሮች እኔን በምሰራው የጽሁፍ ስራዎች አሉ ኪችን ውስጥ የሚደረጋ መሰል ኤፍኤንዲ ኮንትሮሊንግ ይባል ነገር አለና ያን ኮንትሮል ለማድረግ ለባለሙያው ለመስጠት ለኮንትሮል ለመስጠት መስራች ብዙ የጽሁፍ ስራዎች አሉ። የዕለት ኮንሳምፕሽን መዘገባል፣ ሪሲፒ ብዙ የሚሰሩ ስራዎች አሉ። ያን መስራት እንግዲህ እንደኛ በስልጠና ያመጣ ሰው ያስፈልጋል እና ወዲያው በቃ ለእኔ ተገናኘ ከእሷ ጋር ጥሩ ገጠምኩላት እና አሁን እኔ ቶሎ ብዬ እንደ ድል አላቅም ብቻ ኃላፊነት ይሰጠኛል ብዙ ጊዜ እና ኃላፊነት አገኘውና እሷ ጋር በደንብ መስራት ጀመርኩና በተለይ ደግሞ ኪችን መምራት እንትን ኬተሪንግ እነዚህ ድግሶች ማኔጅ ማድረግ ለብዙ ሰዎች መስራት መቻል መመጠን መገመት የለመድኩት ሸበሌ ሆቴል ውስጥ ነው። ለምን በየቀኑ ድግስ ነው፣ በየቀኑ የመንግስት ሰዎች ይመጣሉ። ጋርደን የሚባል ቦታ አለው፣ ሬስቶራንት አለው፣ 11ኛ ፎቅ እንትን አለ፣ መዝናኛ ማዕከል አለ፣ ብዙ አውትሌት አለውና ደግሞ ሲመጣ 300 400 500 ሰው ይመጣውና ያን ማኔጅ እንዴት እንደሚደረግ በደንብ የተገራሁት ዋብሸበሌ ሆቴል ስገባ ነው። ዋብሸበሌ ሆቴል ገባው እዛ እየሰራው በደንብ እንትኖቹን አዋጣው ማለት ነው። ከዛ ደግሞ ዋና ኤክስኪዩቲቭ ሼፍ ደረጃ ደረሽ የሰራሁት አትላስ ሆቴል መጣው። እሺ አትላስ ሆቴል ውድድር ነበረ። ሁሉም ሰፈር ሆነዋል እኮ አሁን ስማቸው ራሱ ሰፈር ነው ሸበሌ አትላስ ሆኗል እና ሰፈር ሆኗል እንዳለ አጠቃላይ አትላስ ግን አድጓል። አሁን እዛ ሆቴል ውድድር መጣና መጀመሪያ ኢንተርቪው አለፍኩኝ፣ የጽሁፍ ፈተና አለፍኩ። ከዛ በፕራክቲካል ምግብ መስራት ነበረብን ዳኞቹን ለማሳመን ማለት ነው። የመጀመሪያ የአስተማረኝ ሼፍ ሽማቸው ኢምፔሪያል ሆቴል እሱ ጋር ደወልኩለት። ደውዬ ሼፍ በቃ እንደዚህ ወዳደር ነው ምን ልስራ አልኩት። ምን ልስጂ ይግባ አልኩት። ቺክን ኬቭ የሚባል ምግብ አለና ቺክን ኬቭ ማለት ያው የዶሮ መላላጫው መታና ውስጡ ስታፍ ተደርጎ ተሞልቶ ይጠቀለልና በስሎ በክሬም የሚቀር ቆንጆ እንግዲህ ኬቭ ማለት ወንድ ዋሻ ስለሚመስል ነው ተጠቅልሎ እሱን ምግብ ስላይ ቆንጆ አገ በዚህ ሶስት ነገረኝ። በዚህ ተወዳደር እርግጠኛ ነኝ። ደግሞ የዛን ጊዜ ገና የመጣ አዲስ ምግብና ፋሽን ምግብ ነበር፣ ብዙ ሰው እኮ አይታወቅም እና ያን ሰርቼ ቀረብኩላቸው ሰዎቹ ማለት ነው። በቃ እውነት በጣም ራሴን ማጋነን ሰውየው ቆመ። በቃ ዳኛው የምፈልገው በቃ ይሄን ነበር፣ እንዲህ አይነት ሰው የምፈልገው አሁን ነገር አለ በቃ እዛ በዋና ኤክስኪዩቲቭ ሼፍ ሆኜ እዛ ገባው። እዛ እየሰራው የሚገርም ነገር ሆቴሉ ላይ የነበረ ችግር መሰለን አልጋ ሰዎች ይዘው ምግብ አይበሉም ነበር፣ በግሙ የተናደዱ ማለት ነው። እና እኔ ከገባሁ በኋላ በጣም ተቀየረ እና ሰዎች ዘመናት ጨምሮ እራት ማዘዝ ጀመሩ። ሰውየው በጣም ደስተኛ ሆነ። በጣም አቶ ኃይለማርያም በስኳል ወዳጅ አቶ ኃይለማርያም ይባላሉ። በጣም ደስተኛ ሆነ። ዮናስ ሞራል ሰጠኝ። እንዲማ ከሆነ ወደ ዶከም የጀመርኩት ሪዞርት አለ፣ እሱን እንጨርሳለን እንከፍታለን አለኝ። በቃ ሞራል ይመጣ ልጅነትም አለ የሆነ ደስታ ባለ ደግሞ ወዲያው 1500 ደሞዝ ጨመርልኝ። በቃ ከኔ በላይ ሰው የለም። በቃ በዛ ሰዓት ደግሞ ተረስቶ እና ያንን እንትን አረገን። እንደተባለውም በአንደኛ ዓመት አንድ ዓመት ከተኩል በኋላ ሪዞርቱን ከፈትነው። ትልቅ ሪዞርት አሁን እስካሁን አለ፣ አትላስ ሪዞርት እስካሁን አለና እዛም እያልኩ መስራት ነገር ዊኬንድ በጣም ስራ ይበዛል። ዊኬንድ እዛ እሄዳለሁ፣ ከሰኞ ወደ ዘመዶች እመጣለሁ። እንደዚህ ያረኩኝ ሁለቱም ጋር መስራት ጀምሩ። ከዛ በኋላ ወደ ሬስቶራንቶች ተመለስኩኝ።
ሬስቶራንቶች እንግዲህ በስማ ብዙ ናቸው። አንተ የተወሰኑትን እንጠቅሳለን ቢያንስ። ድሮ እንደ ኤሌፋንት ወክ በጣም ታዋቂ እንደ ኤሌፋንት ወክ፣ በእምነት ሬስቶራንት፣ ቫራይቲ ሬስቶራንት በሙሉ እኔ እንትን ብያቸው ማስተካከያቸው ስራ የሰራሁባቸው ቤቶች ናቸው። ያደራቸው የምሰራባቸው ቤቶች ናቸው። እና አሁን አንተ እንደውም ስቀጥረኝ ለእንትን ብዬ እንዲህ እስከ ያደራጇቸው ቤቶች ምናምን ቁጥር ስቆጥር ወደ 51 አካባቢ ሬስቶራንቶች 51 ሬስቶራንት እንትን ብያለሁ። እኔ አዲስ አበባ ውስጥ አሁን 51 አላውቅም በስም ራሱ ለመጥራት ማለት ነው። ሬስቶራንት ወደ 51 አካባቢ ቁጭ አንተ ከደወልክልኝ በኋላ መጽሐፍ ጀመርኩ። ድንገት ከጠየቀኝ ጥያቄ ብዬ መጽሐፍ ጀመርኩና ወደ 51 ደርሰዋል። እና እኔ አስገረመኝ። ሁሉ ሆቴል እንትን ብዬ ሬስቶራንት አደራጃለሁ የሚል ነገር ውስጥ የገባና እና ብዙዎቹን እየሰራሁባቸውም አደራጅ ብቻ ወጣሁባቸው ሆቴሎች። ከዛ በኋላ ወደ ኮሌጅ መጣሁ። መልካም ኮሌጅ ላይ እንገባለን። እና እዚህ ጋር አንዱ ጥያቄ ምንድነው ቅድም ስለ ልኬት ስታወራልኝ ነበር። ለ300 ሰው ሲባል ለ300 ሰው ማዘጋጀት፣ ለ400 ምን አይነት መንገዶች ነው የምትጠቀሙት? ግን አሁን አንዳንድ ቤት ውስጥ ሲሰራ ለ50 ሰው ታስቦ ለ100 ሊሆን ይችላል፣ ለ20 ሊሆን ይችላል። አዎ ሊያንስ ይችላል። ደግሞ ልዩነት ሰፊ ነው። አዎ ኬተሪንግ ማኔጅመንት ሲባል ኮርስ አለ። እሺ ራሱን የቻለ ኮርስ አለ። ማትስ አለው ነገራችን ላይ ኩኪንግ በጣም ይሰላል ማለት ያለው ሽንኩርት ዘይት ነው። በጣም ማትስ አለው እና በጣም ስሌት አለው። ሪሲፒ የሚባል ነገር አለ። ሪሲፒ ማለት ምንድን መሰለህ? ትንሽ ጻፉና ታየህ እኔ እንደምትግባባ ደስ ይለኛል። ለምሳሌ እዚህ ጋር አንድ በርገር እንሰራ እንበል። እሺ አሁን የበርገር 130 ግራም በርገር ነው ፓቲ ወይም ስጋው ይባል 130 ግራም አትሰራም። ስለዚህ 1 ኪሎ ግራም ስጋ ገዛ ከተባለ እዚህ ላይ ግብአቶች አሉ። እንደዚህ እንቁላል ቅመማ ቅመሞች ማለት ሊገቡ ይችላል እንደየቤቱ። ይሄን ስንሰራ ምን ጨምር ያለው እንቁላል ጨምር ያለው እንደየቤቱ፣ ስፓይስ ጨምር ያለው፣ ኸርብ ጨምር ያለው ነገር ጨምርና እያንዳንዱ ሂሳብ ትወጣለች። እሺ ከወጣች በኋላ ይደመራል። 150 ብር መጣ። እዚህ ደግሞ ኦቨር ኮስት ይጨምራሉ። ከዛ ደግሞ ቫት ጨምራ ያርግን እንዳለ እንሰራለን። እሺ ከዛችን አውጥተን በ130 ግራም ለ130 ግራም ስንት ብር አውጥቻለሁ ብለን እንሰራለን። ከዛ ደግሞ በርገር ደግሞ ስጋ ብቻ አለ፣ ዳቦ አለ፣ ሌተስ አለ፣ ማዮኔዝ አለ፣ ቺፕስ አለ። ሁሉ ይደመርና ጠቅላላ ኮስቱ 70 ብር ነው ከተባለ በቃ ስለዚህ የቤቱ ፕላን 40-60 የሚባል ነገር 40% ኮስት ነው፣ 60% ደግሞ ትርፍ መሆን አለበት ነው። ሰራተኛ ደግሞ ዝም ብሎ በሙሉ ወጪው 40% ለመከፋል አለበት። እዚህ ላይ ከጨረስን በኋላ 60% አድርገን ከዛ በኋላ ደግሞ የደንበኞቻችን አፎርዳቢሊቲ መክፈል አቅማቸው እንዴት ነው፣ ምን አይነት ከስተመር እዚህ አካባቢ ያለው የመክፈል አቅሙ፣ ኢቭን ታይፕ ራሱ ተማሪዎች ናቸው፣ የባንክ ሰራተኛ ነው የበዛው፣ ፋብሪካ ማን ይበዛው ብለህ ትገምትና ዋጋውን ትተምናለህ ማለት ነው። ይሄን ለማለት እንደምናስቀምጠው ሁሉ ልክ ለሰርግ ደግሞ አንድ ዶሮ ወጥ፣ ሮስት ቺክን፣ ላዛኛ ሰራ እያንዳንዱ ነገር ትሰራለች። እንደዚህ ሰርታ ፎርማል ተቀመጣ ኪችን ውስጥ። ከዛ ከተቀመጠ በኋላ ነገር ደግሞ ኪችን ማኑዋል ይባል ነገር አለ። ማኑዋል ደግሞ ለእያንዳንዱ ምግብ አሰራሩን ይነግራል። ልኬት ሪሲፒ ይሰጣል። ለምሳሌ አንድ በርገር የኛ ያክል ጨምቀሽ ደግሞ የኛ ያክል ታሸዋለህ፣ በዚህ ተጠፈጠፈ፣ በዚህ ታስቀምጠዋለህ ያለ የሚነግር ማኑዋል ደግሞ አለ። በዛ መሰረት ይሰራል። ስለዚህ ያ ነገር ስለሚቀመጥልን ልክ ጠዋት ሼፍ መጣና ኤግዚኪዩቲቭ ሼፍ መጥቶ ነገ 500 ሰዎች ምሳ አለ፣ ፈርስት ክላስ ሰከንድ ክላስ ብፌ ነው፣ ዲዘርት አላቸው አላቸው ብሎ ይለጥፍላል። እሺ በሁሉም በየዲፓርትመንቱ ስለሚያውቅ ጋርማንጂውም፣ ቡቸሪውም፣ ሆትዲሹም ዲዘርት ሁሉም ይዘጋጃሉ። ለምን ለ500 ሰው የሚያውቃቸው ያውቁታል። በዛ ፎርሙላ መሰረት ማለት ነው። ከዛ ይሰራና ይወጣል። ዝንፍ አትልም። ኤክስትራ ለምሳሌ 500 ሰው ቢጠራ ለ50 ሰው ለ40 ሰው ኤክስትራ ይያዛል። ድንገት መጥተው ሰዎች ይመጣሉ ተብሎ ሲታሰብ የለም አትላቸውም። የጫማ ሰራላቸዋል ማለት ነው። ስለዚህ በደንብ አላት ካልኩሌሽኑ በጣም አስፈላጊ ነው። ክቡራትና ክቡራን አድማጮቻችን እጅግ ቆንጆ ቆይታን አብራችሁን እያደረጋችሁ እንደሚገኝ ተስፋ እናደርጋለን። ይህ ዊዝደም ፖድካስት ነው። በዊዝደም ፖድካስት ላይ ያላችሁን ሀሳብ አስተያየቶች ለመስጠት እንዲሁም ከዚህ በፊት ያመለጣችሁን ፕሮግራም ለመከታተል ከዚህ በኋላ የሚመጡ ፕሮግራሞችም ምን እንደሚመስሉ ለማየት በቴሌግራም ዊዝደም ኢትዮጵያ የሚለውን የቴሌግራም ቻናል መቀላቀል፣ ጥያቄያችሁን መጠየቅ ትችላላችሁ። ከልብ እናመሰግናለን። ሌላኛው ደግሞ ለምሳሌ አሁን እንደነ ማክዶናልድ ያሉትን የተለያዩ ሀገራቶች ለስናይ 3 የተለያዩ ቦታ ብራንች አላቸው። በሺዎች የሚቆጠሩ ብራንች አላቸው። ሁሉም ጋር ያለው ግን ጣዕሙ መጠኑ ተመሳሳይ ነው። ለሱም ፎርሙላ አለው ማለት ነው። እኛ ሀገር የምንጠቀመው እንዲህ መሰለህ እሱ የሚደረገው
አንድ ቤት ከአንድ በላይ ብራንች ማርክ ጀምር ሴንትራል ፓርክ ይችላል ያደራጃል። ሴንትራል ኪችኑ ስታንዳርድ ይወጣለታል። ለምሳሌ አንድ ሬስቶራንት 4 ቦታ ካለው 4ቱም ቦታ ስትሄድ ተመሳሳይ የሆነ ተመሳሳይ የሆነ በርገር ተመሳሳይ ዳቦ ልታገኝ ትችላለህ። መነሻው ከሴንትራል ከዋና ማደራጃው ክፍል ስለሚነሳ ማለት። ስለዚህ እንደውም በጣም ችሎታ ያላቸው ባለሙያዎች ሼፎች የሚቀመጡ ሴንትራል ክፍል ላይ የሚቀመጡት ዛሬ ይቀመማል። ልክ እንደ ላብ ማለት ነው። በደንብ ወጥ የሆነ ይደረጋል። ስለዚህ ከግዢ ጀምሮ ግብአት ጨምሮ ተደርጎ በስነ ስርዓቱ ያሰራል። ስለሚሰራ እኩል ስለሚበተን አንተ የትኛውን ቦታ ተንቀሳቀስ ብትመገብ አንድ አይነት ጣዕም የምታገኘው አንድ ቦታ ነው የሚሰራው። ስለዚህ አገር ሲለቅ ደግሞ ከሀገር ሲወጣ ደግሞ ያን ሪሲፒውን እና ቅመማውን በአጠቃላይ ቴክኖሎጂ በአጠቃላይ አብሮ ይመጣል፣ እዚህ ሀገር ይመጣል። አሁን ካነሳ ያቀር ወደኛ ሀገር ብዙዎቹ ለመግባት ትልቅ ችግር ያለባቸው 2 መሰረታዊ ነገር ችግር አለባቸው። አንደኛው የአገሪቷ ህዝብ የነፍስ ወከፍ ገቢው ሚኒመም ከ1500 ብር $1 በላይ መድረሱን ቼክ ያደርጋሉ። አንድ ሀገር የዛና $200,000 ብር ማለት ነው። በነፍስ ወከፍ ገቢው እንደዛ ደርሷል ወይ 1500 እስከ 1000 በላይ ማለፍ አለበት ብላ ያደርስበት ሀገር ላይ ደፍሮ ይገባሉ። እና ደግሞ የሰው ቁጥር ደግሞ ከፍተኛ ያለበት ሀገር ላይ ይገባሉ። ያ ደግሞ ጥሬ የሚፈልጉት ግብአት ለነሱ ቅመማ ለነሱ የሚሆን ነገር ኢትዮጵያ ውስጥ ይገኛል ብለው ሁሌ ማመላለሱ ከባድ ያደርጋል። ምሳሌ አሁን የኛ ሀገር ስጋና የእነሱ ሀገር ያለ ስጋ አይገናኝም። እኛ ሀገር ከብቶቹን በባህላዊ መንገድ የሚደልቡት ለዚህ ተብሎ ማደለቢያ የለም። በነገራችን ላይ ከብቶቹ ጡንቻ ስጋው እንዳይጠነክር ተደርጎ ማደለብ ይቻላል። ውጭ ሀገር መሬት እንዳይረግጥሉ ተደርጎ መሬት ሳይረግጥ ራሱ አየር ላይ ተንጠልጥሎ ከብት የሚያደልቡበት ቴክኖሎጂ አላቸው እነሱ ጡንቻ እንዳያወጣ ሲበላ ለስላሳ ይሆናል እንዲሆን ተደርጎ እና የተለያየ ቴክኖሎጂ ያን ነገር ያለው ስጋ ያን ነገር ያለው ዶሮ ኢትዮጵያ ውስጥ አለው ብለው ካጠኑ በኋላ ነው የሚገቡት። አብዛ ግን ግባቱን ከውጭ ማማሮች $ዶላሩን ከፍተኛ ነውባቸው። ስለዚህ ቢያውም ያጋሉ በእኛ ሀገር ቴስት በእኛ ሀገር ስጋ ግን ቴክኖሎጂውን ቅመማውን አርጋውን ኢንተርናሽናል እንትኖች ኢትዮጵያ ውስጥ እየገቡ ነው ያሉት። እንደነበር ኪንግ ማም እየገቡ ነው ጀምረዋል ማለት ነው። በጣም የተሻለ ነገር ይዞ መጥተዋል። መልካም። ሴንትራሉ ደግሞ በጣም ቆንጆ ነው። ጥሩም ለማድረግ አሁን ስለ እንዲህ 5 ግራም ብላ አስቀምጠ 7 ግራም የሚያደርግም ሰው ስለሚኖር እና ይህን ካነሳን አይቀር በዚሁ ደግሞ እንግዲህ የምግብ ዝግጅት ላይ ተምሮ መግባትና የልምድ ማለሙያ መሆን ምን አይነት ዲፈረንስ አላቸው? እንደው ባና ማስላችሁ ይሻላል። እንደው በቃ ሳይማሩ እንዳይገቡበት ሳይማሩ ዝርሽ እንዳይሉ እንዴት መሰለ እድገት በጣም ውስን የሚሆነው የጉልበት ሰራተኛ ሆነ ትቀራለህ። ሳትማር ስትቀር ተምረህ ከሄድክ ግን በጣም ፈጣን እድገት ይኖርሃል። ለቴክኖሎጂ ቅርብ ትሆናለህ። በተለይ በአሁኑ ሰዓት ደግሞ ኤአይ ራሱ በመጡበት ጊዜ ራሱ በጣም የሚገርም ነገር ነው ያለውና ለኛ ሙያ ራሱ በጣም እየተፈታተነ ነው። ኤአይ ራሱ እንኳን ሳትማር መጣ እንኳን መስራት ጀመሩ እንዴ ኤአይ መስራው ስራለ እንዴ እኛም በጣም ቀሎና በቃ አምሳሌ አንድ ሜኑ ሰራለሁ። ሜኑ ሰርቼ ለዚህ የሚያስፈልገኝ ጥሬ ግብአቶች ፐርቼስ እንትን ዝርዝር ውስጥ ካልኩት እንዳለ ደርጎ ይፈጠኛል። ይሄን ያህል ኪሎ እንትን ይሄን ያህል ሊትር ምንም አትቀርም። አሰራራም በጠይቅ ይፈጠኛል። ሪሲፒ ስራልኝ ኤቭሪቲንግ አሁን ተቀምጣለና በጣም አቀሎናል ስራና እንደዚህ ዓለም በፈጠነበት ጊዜ ደግሞ አንተ ሳትማር ከመጣ የበለጠ አደጋ ነው ጭራሽ። ስለዚህ ሳትማሩ ብቅ እንዳትሉ ብለው ነው። እሺ ስለ ትምህርቱ ካነሳንም ወደ ኮሌጁ እንግባ። ኮሌጁ ሲቋቋም ምን ይመስል ነበረ የሚለውን እሱም ታሪክ አለው። እሺም የኔ ታሪክ ብዙ ነው። እሺ ኤልኤም ኢንተርናሽናል በትምህርት ቤት ነበርና እዛ ጓደኛዬ ቢኒያም ይባላል ስራ አስኪያጅ ነበር። እሺ ተማሪ በትምህርቱ አስጣጥ ደስተኛ ሳይሆን አምፀው አንጎል አድርገውት ካፌ ተገናኘ። ኧረ ዮኒ እባክህ ዛሬ ተማሪ አምጾብኝ እኮ ለምን አስተማሪዎች አልወደዱ ነው አስተማሪ ይቀር ብለው ሲያሳብዱኝ ዋሉና ደግሞ አስተማሪ አጣው ማምለኛል አስተማሪ አጣው በቃ ያወራኛል። ምን ማለት አንድ ሁለት ክላስ ያዝልኝ እስቲ አለኝ። እንዴ ኧረ ቢና እኔ አስተማሪ እኮ አላውቅም እንዴ ነው ክላስ ይዘው በእናትህ እንትን ያስተንፈስልኝና ከዛ ፈልጋለሁ ሰው አለኝ። አንተ ብለህ ተብለዋለሁ በግድልም ግባ እኔ አውቃለሁ ትወጣዋለህ ማም ቢሆን ሳላስበው ለተለቀቀብኝ የሆነ ነገርና ነገ እመጣለሁ አልኩት። ከነሱ ቀጥ በላይ ብዙ ነገር አንበበ ቀለ ከርባቱ ላይ አድርጌልሃለሁ አላውቅም ከርባት አድርጌ መጣሁ ሳቀብኝ ስመጣ ከርባት አድርጌ ምንም ነገር መጣሁትና ኧረ የሆነ ያስልጋታ ዝም ለጋዋን ለብሰማም ገባ አለኝ። አንተ
ስገባ ፊታቸው ሲያስፈራ አንደኛ ያመፀ ተማሪ አስበው እንግዲህ ያመፀ ተማሪ ፊት መግባት ኮስተር ተብሏል። ደግሞ እንትን ድርጅቱን የሚያስተምራቸው የድርጅት ተማሪዎች ናቸው፣ ኃይለኞች ናቸው ምናምን ነገር ከአልባሌ ቦታ ከሚሉ ተብሎ የተሰበሰቡ ናቸው እና ከባድ ናቸው። እሺ አዲስ መምህራችሁ እኔ ነኝ ሼፈንያስ እባላለሁ። ከዛ ከኔ ጋር ቆይታ እናደርጋለን። ዛሬ እስቲ አሁን ተውት ትምህርት እናዩታል። መጀመሪያ በችግራችሁ ላይ እናወራ አልኳቸውና ተጀመረላ ጫጫታ እንደዚህ እንዲያርገው እንዲ ያቀርብም ምናምን ነገር ይቀርባል። ከዚህ በኋላ ችግር የለም ይስተካከላችኋል። ግን እናንተ መጀመሪያ ለትምህርት ዝግጁ መሆን አለባችሁ። ምክር ጀመርኩ፣ በጣም መከርኩና እስቲ እንቶ ወደ ቁም ነገር አንጣና እስቲ አንቺ ተመረሽ ምን መፈልግ ትፈልጊያለሽ? እኔ መቀጠር እፈልጋለሁ። አንቺስ ምን ደግሞ ፈለግሽ? እኔ ሬስቶራንት መክፈት እፈልጋለሁ። ስለዚህ አንቺ ትቀጥሪያታለሽ እሷን ምናምን ነገር ያልኩ እዛው ማሳሳቅ ጀመርኩ ማለት ነው። የሆነ ፊታችሁ ፈካ ማለት ጀመረ። አስተምራችኋል አልኳቸው። ጥሬ ዕቃ ባይመጣ ከኪሴ ገዝቼማ አስተምራችኋለሁ። ከተማራችሁ በደንብ መማር አለባችሁ። ከሰዎቹ ጋርም ካልሆነ ግን አልኳቸው፣ ካልሆነ ግን ይዣችሁ ትምህርት ቤት እንሄዳለን፣ ተያይዘን እንሄዳለን። እኔ ከፊት ማራችሁ አልኳቸው። ግን አንተ ግን ትንሽ ታገሱ። ከዛ በኋላ ወደ ፕራክቲካል ክላስ ስንገባ ከኪሴ ማምጥቼ ቢሆን ስጋ ገዝቼ አስተምራችኋለሁ። ተጨበጨው ክላስ እዛ ውስጥ ቢኒያሞን ውስጥ ሆኖ ምን እያላቸው ይላታል። ከስወጣ አንተ ምን ብላችኋል? በቃ ተስተካክሏል ቢኒያም፣ ከዚህ በኋላ አንተ ብቻ እኔ ምን ላድርጋለህ አልኩት። እውነትም ሰውየውም ደስተኛ ሆነ። ባለቤቱም በኤልኤም ኢንተርናሽናል ታሪክ ተማሪ ጀምሮ ብዙ ተማሪ ድሮፕ አውት ያቋርጣል። በዛ ዓመት ግን ከ85% በላይ ተማሪ ተመረቀ። ዋው! እና በጣም ቴንኪዩ ተባልኩ። ራሳን በሆቴል ምሳ ፕሮጀክት ተደረጎልኝ ሽልማት ተሸልሜ ወጣ እዛው ቁጭ ቤት ታውቃለህ። ዮናስ ለካ የማስተማር ብቃት አለ አልኩኝ። ራሱን ሙያው አለ ብቃት አለ፣ ስለዚህ መክፈት አለብኝ አልኩኝ ራሴን ትምህርት ቤት። ክቡራትና ክቡራን አድማጮቻችን እጅግ ቆንጆ ቆይታን አብራችሁን እያደረጋችሁ እንደሚገኝ ተስፋ እናደርጋለን። ይህ ዊዝደም ፖድካስት ነው። በዊዝደም ፖድካስት ላይ ያላችሁን ሀሳብ አስተያየቶች ለመስጠት እንዲሁም ከዚህ በፊት ያመለጣችሁን ፕሮግራም ለመከታተል ከዚህ በኋላ የሚመጡ ፕሮግራሞችም ምን እንደሚመስሉ ለማየት በቴሌግራም ዊዝደም ኢትዮጵያ የሚለውን የቴሌግራም ቻናል መቀላቀል፣ ጥያቄያችሁን መጠየቅ ትችላላችሁ። ከልብ እናመሰግናለን። ጓደኛዬን ጠራሁትና ንክፈት አልኩት። ስለሚ ቋንቋ መምህር ነበርና እና ቋንቋና ምግብ ስለሚል የሚያስፈልገን ያን ጊዜ 250 ሺህ ነው ተቋም ነው መክፈት። ተቋም ነው። የዛሬ ስንት ዓመት ማለት ነው? 20 ዓመት። የዛሬ 20 ዓመት 20 ዓመት ይሆናል። 250 ሺህ ብር ያስፈልገናል ለመክፈት። አሁን ስንት ሊያስፈልግ እንደሚችል አሰብኩት እንዴ። ከዛ በኋላ የሚገርም ነገር እንደምንም አጋጭተን ስንት ብራችን በስምንት መሰለ 45 ሺህ መጣ ብራችን። የሚያስፈልገው 250 ሺህ 205 ሺህ ቀን። ደግሞ የሚገርም ነገር አግብቼ ጫጉላ ቤት በነበርኩበት ሰዓት ነው እና ካሱኒ ካምባ ስራ አልመለስም አልቀጠርም። የራሴን ቤት ከፍቶ አንተ ያማ እንዴ ገና ትዳር አግብተህ እንደው ገብተህ እንዴት ነው? እርግጠኛ ነኝ ትዳር ውስጥ ሆኜ በተቀጠረ ትዳር አልመራም። ልጆቼን ፍላጎት አላሟላም። ተቀጣሪ መቼም አላሟላው። ስለዚህ ቢዝነስ የራሴ ቢዝነስ ነው ይገባል። ተብራ በቃ ከየት ይመጣል እንታገላኩት። እዛው እንግዳ ይመጣል፣ ቡና ይፈላል፣ ጨዋታ አለ፣ የሙሽራ ቤቶች እንግዳ ይበዛበታል ምናምን ነገር እና እዛው ሆነን እየሰራን እያለ ጓደኞች መጡ። መጽሐፍ ጽፌ የመጀመሪያው መጽሐፌን ጽፌ የሚያካፍሉትና አሳታሚዎቹ እንኳን ደስ አላችሁ ብለው ጊፍት ሰው መጡና እነሱ ናቸው አወራቸው። ቴዮናስ እኛ ሼር እንገባለን አሉኝ። ትገባላችሁ? ይላል። ናይስ። ግን እኩል ሼር ካረጋን ነው የከፍዝ ካንጋም በቃ እኔ በወቅቱ ህልሜን ይሳካ ነው እንጂ ምንም አይዲያም የለኝም ስለ ሼሪንግ። እነሱ ግን ያውቃሉ ቀን ለካ እኩል ሼር ሰጧቸው 50%። አዎ እሺ። ጓደኞቹ ተሰባሰቡ ወደ 8 አካባቢ ሆነን አንድ አክሲዮን አቋቋመን፣ ተፈራረመን። 450 ሺህ መጣ ሲሰበሰብ። እንደውም ሌላ ብራንች ራሱ ልከፍት ነው በቃ ሀብታም ከኛ በላይ እና ህልሜ የነበረው አይነት በጣም የሚያምር የተሻለ ትምህርት ቤት አድርገን ህብረት ማዞሪያ ግን መጀመሪያውን ቤንቬኒዶ የሚባል ትምህርት ቤት ከፈትናለሁ። መልካም። ቤንቬኒዶ እንግዲህ ተከፈተ። ቤንቬኒዶ እንኳን በስፓኒሽ እንኳን ደህና መጡ ማለት ነው እና ወደዚህ ሙያ እንኳን ደህና መጡ ለማለት ነው። ወደ ምግብ ዝግጅት ማለት ነው። መልካም። ምን ያህል ዓመት ቆየ? ምን አይነት ስራዎችን ሰራችሁ? እሱ ውስጥ 15 ዓመት ሳገለግል 15 ዓመት ኮቪድ ላይ ተዘጋውና 15 ዓመት በየዓመቱ 1500 ተማሪዎች እናስመርቅ ነበር በየዓመቱ። የሚገርም ነገር ለሱ መከፈት ትልቅ ቦታ ያላቸው አንድ ሰው አሉ። አቶ ለገሰ ይባሉ የዋሪት
ሙሉ ጥራ ኢንተርፕራይዝ ዋሪት ህንፃ ወይ ደግሞ የሱ ባለቤት ናቸው እና በጣም ወዳጄ ናቸው። አንድ የነገርኩት ታሪክ አለ። ምግብ ዝግጅት ቤት ለቤት አስተምር ነበር። እኔ ቤት ለቤት አስተምር ነበር እንዴ። ቤት ለቤት አስጠኝ ሲባል ነበረኝና ቱቶር ነበረኝ በጣም እና 80ዎቹ ጭራሽ አካባቢ ነው ከሙያ እንደወጣውን እና አትርፍ የምትባል ጋዜጣ ነበረች ድሮ። እንግዲህ ማባት እናንተ ግቢ ብዙ ፈላቀታ ታገኛታለህ። ድሮ መጽሐፍ ላይ ጋዜጣ እንትን ግን በእናንተ ሙያ አካባቢ ስለማይጠፋ አትርፍ የምትባል የማስታወቂያ ብቻ ጋዜጣ ነበረች። ድሮ እኮ በጣም ጥሩ ሄደ ነበር። ወደ ተመለስን እንጂ እኮ ጥሩ ሄደ ነበር። ማስታወቂያ ብቻ የሚለጠፍባት ጋዜጣ ነበረች። ሌላ ነገር የሚላት ዜና ያለው ምንም የለው ማስታወቂያ ብቻ ስፔሻላይዝ ያደረገ እሷ ገዝተህ በቃ ዛሬ የፈለግኩ ማስታወቂያ ጨረታ ምናምን በዛ ነው የምናገኘው። እና እዛች ላይ አንድ ቦክስ ላይ 30 ማን ብር ከፍለህ ማስታወቂያ ትችል ነበር። እዛ ላይ ሞባይል ምስል የለም፣ በቤት ስልክ ነው። ምግጅ በቤቱ ማር ይፈልጋሉ፣ በዚህ ቁጥር ይደውሉልኝ አረጋን እቤት ቁጭ ያጠብቃል። ቤት ስልኩ ረፍት አጣ። ለከሰው ይፈልጋል ለካ ቤት ለቤት ስንቱን ለያዘው በቃ አልኩ። እኔ መሸከም የምችለው ቢያንስ 3-4 ተማሪ የሚችለው ሙያ ነው። አንዱ ሳር ቤት ጋር አንዱ ቦሌ፣ በተለይ ሳር ቤትና ቦሌ በጣም ነበሩ ተማሪዎች ነበሩ። በዛ ጊዜ 1500 ብር አስከፍል ነበር ለወር ለሙያ ብቻ። እነሱ ዕቃ ይገዛሉ፣ ቤታቸው ሄጄ በአንድ ወር አስተምራቸዋለሁ። በጣም ብዙ ሰው ተማሪዎች አስተምራለሁ። ዛሬ ነው ይሻላል እኮ የኛ እኮ አንዱ ተማሪ ማን ነበሩ? እናቶ ለገሰ ነበሩ። የወሪት ባለቤት ፋሚሊው ማር ነበር። ፋሚሊ ሳስተምራቸው ከዛ በቃ ቤተሰብ ሆነን ቀረን። ማስተማር ገብቼ በዛው በጣም ቤተሰብ ሆነን ገብተን እና እዚህ ሸበሌ ሆቴል ዛምዛዊ ተንቀሳቀሱ እየሰራሁ ያለ ሰው ሁሉ ውጭ ሀገር ብትሄድ ዱባይ ብትሄድ እኮ እዚህ ብትሄድ ምናምን ነገር እኮ ደህና ትከፈላል ወሬ ይመጣብሃል። የስደት ወሬ መጣች ደግሞ። አቶ ለገሰ ጋር ገባሁ፣ ቢሮ አንኳኩቼ ገባሁ። አቶ ለገሰ ምን ይሆናል በሰላም መጣ አንዱ ጉዳይ አማክሮት ነበረ። እሳቸው ዱባይ ምናምን ስለሚመላለሱ መረጃ አላቸው ብዬ ነው። ምን አለ መሰለህ ዱባይ መሄድ እፈልጋለሁ በዚህ በኔ ሙያና እባክዎትን ዱባይ ስራ ይፈልጉልኝ እንዴ አልኳቸው። ዱባይ ትፈልጋለህ ይሆናል እኔ በአንድ ስልክ አሁን ልክ እችላለሁ ግን የተሻለ ነገር ልስጥ አሉኝ። ምን አልኳቸው፣ መስቀል አደባባይ ጋር ጃንጥላ ያስፈቀድልን ትንሽ እንደ ኪዮስክ ነገር በመስታወት ልስራልና እዛ ላይ ሳምቡሳ፣ ስፕሪንግ ሮል፣ ሳንድዊች ሽጥ፣ ከ2 ዓመት በኋላ ሬስቶራንት ከፍተን እንገናኛለን ሲሉኝ ተናደድኩኝ። እንዴት ነው ሼፍ ተምሬ መንገድ ላይ ቆሜ ሳምቡሳ ሽጥሉኛል? ይፎይ ጭራሽ መስቀል አደባባይ ማለት ነው። ምን አስወሩኝ ሰውዬ። አልተዋጣልማ ሊሆን አሳቢ አልተዋጣልማ። ይሄም አይነት መሰጥ እኔ አሚቼ ካምፓኒ በዛ ዘመን እኔ ትደነቃለህ። በዛ ዘመን 35,000 ብር ደሞዝ ያስደነግጣል። ያን ደሞዝ ትቼ የራስን ድርጅት ስከፍት ሰራተኞች ጓደኞች ሁሉ ምን ነካ አበርኮይ ብሎኝ ነበር። 35,000 ማለት ከዛ ራሳቸው በከፈቱበት ሰዓት ደግሞ አስበው። ከዛም የሚገርም ነገር ጓደኞቼ ምን አሉ፣ ጓደኞቼ እኔ ደግሞ አንድ ቀን በ35,000 ደግሞ እኔ ቀጥራቸዋለሁ ብያቸው ወጣኛሉ። የሚገርም ነገር ከስንት ዓመት በኋላ የአሚቼ ፋይናንስ ኃላፊ የነበሩ ሰው የታቸው ድርጅት በ35,000 ደግሞ ቀጠሩት። ወጥቶ ገዛ ማለት ነው። ቃላቸው ፈጽመዋል። እና እንዲያደርግ ያለ ዮናስ በቃ መከሩኝ። አንድ ለሰማ ነው እኔ በቃ ልጅነትም አለ እንዴ ዱባይ እያልኩ ደግሞ እንደገና መንገድ ዝግጅት ጀምሬ ብስኩት ሽጥሉኛል። የ2 ዓመት በቃ ፈጅም ነው። ከሬስቶራንት ተከፍታል ዮናስ። ታቸው የቢዝነስ ውስጣቸው በደንብ አለ። አልገባኝ ሄድ ዮናስ የኔ አይዲያ ገብቶ ቢዝነስ የከፈትክ ቀን ግን የክብር እንግዳ ሆናለሁ አሉኝ። ትምህርት ቤቱ ከፍቼ ተማሪዎችን 180 ተማሪ ያስመረቁ። 180 ሲመረቁ አቶ ለገሰን ጠሯቸው የክብር እንግዳ አድርገን። ኢምፔሪያል ሆቴል ነው ያስመረቋቸው። መጀመሪያ ተበቀሱ ሆቴል ስፖንሰር አጎኝ በምግቡ ሁሉ ስፖንሰር አጎኝ እዛ ተማሪዎች ያስመረቋቸው። አቶ ለገሰች ዛሬ ተናገሯት ዮናስን ሳምቡሳ ጠዋት ይየው ነበረ። ይሄ ነገር ሲገባ ነው በቃ የምንገናኝ ብለው ነበረ። ይኸው አሳክቶታል ብለው በቃ ለዛ ደስ ብሎ የመጣሁት እንጋ ቢዚ ነገር ለዛ ብዬ ብለው
ከትምህርት ቢሮ ተወካዮች ጋር አቶ ለገሰ ነበር የመጀመሪያ ተማሪዎችን ያስመረቁኝ። ክቡራትና ክቡራን አድማጮቻችን እጅግ ቆንጆ ቆይታን አብራችሁን እያደረጋችሁ እንደሚገኝ ተስፋ እናደርጋለን። ይህ ዊዝደም ፖድካስት ነው። በዊዝደም ፖድካስት ላይ ያላችሁን ሀሳብ አስተያየቶች ለመስጠት እንዲሁም ከዚህ በፊት ያመለጣችሁን ፕሮግራም ለመከታተል ከዚህ በኋላ የሚመጡ ፕሮግራሞችም ምን እንደሚመስሉ ለማየት በቴሌግራም ዊዝደም ኢትዮጵያ የሚለውን የቴሌግራም ቻናል መቀላቀል፣ ጥያቄያችሁን መጠየቅ ትችላላችሁ። ከልብ እናመሰግናለን። ከሼፍ ዮናስ ጋር እጅግ ድንቅ ቆይታን እያደረግን ከቀኑ 10 ሰዓት ጀምረን አሁን ደግሞ 11 ሰዓት ላይ በመድረስ ላይ እንገኛለን። ሰዓቱ ስለሄደብን እንዲሁም የሼፍ ዮናስን የህይወት ተሞክሮ፣ ውልደት፣ አስተዳደግ፣ የስራ አጀማመር፣ ቤት ለቤት ምግብ ዝግጅት ማስተማር እንዲሁም ኮሌጅ ከፍቶ በየዓመቱ 1500 ሰዎችን ለድፍን 15 ዓመታቶች ማሰልጠን የሚሉትን ዳሰናል፣ አይተናል። ይህ የህይወት ተሞክሮ ግን ሙሉ የሼፍ ዮናስን የህይወት ተሞክሮ የሚገልጽ አይደለም። ከዚህ ቀጥሎ ያሉትን ማለትም 51 ሬስቶራንቶች የማደራጀት ጉዞ፣ ምግብ ዝግጅት ላይ የሚያተኩሩ 5 መጽሐፎችን የጻፈበትን ምክንያት እንዲሁም ዊዝደም ፖድካስት እንደመሆኑ ደግሞ እዚህ ዘርፍ ላይ የሚያተኩሩ 7 ወሳኝ የሚባሉ ለወጣቶች የሚጠቅሙ ጥያቄዎችን እንጠይቀዋለን። ምላሹንም ይሰጠናል። ይህ ደግሞ የሚሆነው ሰኞ ከቀኑ 8 ተኩል እስከ 9 ተኩል ነው። በክፍል 2 ከሼፍ ዮናስ ጋር በምናደርገው ቆይታ ሰኞ እንድንገናኝ የምጋብዛችሁ የዊዝደም ፖድካስት አዘጋጅና አቅራቢ የሆንኩት ይድኔ ዊዝደም ነኝ።